بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين إن شاء الله درس خذ عقيدتك من الكتاب والسنة الصحيحة يمله كتابات إن شاء الله بالله سبحانه وتعالى فقال زاريم كاكم نبتن قتلالن ባለፈው ላይ ተከታታይ ሁለት ደርሶችን አይተን ነበረ። ዛሬ ደግሞ በአላህ ፍቃድ የሶስተኛውን ደርስ እናያለን ኢንሻአላህ። ዛሬ የምናየው አንዋዑ ተውሂድ ወፈዋኢድሁ የተውሂድ አይነቶች አንዋዑ ተውሂድ የተውሂድ አይነቶች እና ወፈዋኢድሁ እንደዚሁም ጥቅሞቹ ምንድናቸው? አንዋዕ ማለት ቃል በቃል ስንፈስረው አንዋዕ ማለት ምን ማለት ነው? አይነቶች ማለት ነው። አተውሂድ የተውሂድ አይነቶች ተውሂድ ማለት ደግሞ ምንድነው? አላህ Subhanahu Wa Ta'ala በብቸኝነት ማምለክ ማለት ነው። አላህ Subhanahu Wa Ta'ala በብቸኝነት የማምለክ አይነቶችና አንዋዖች እንደዚሁም አላህ Subhanahu Wa Ta'ala በብቸኝነት የማምለክ አይነቶችና ወፈዋኢድሁ እንደዚሁም ጥቅሙ አላህ Subhanahu Wa Ta'ala በብቸኝነት አንድ ሰው በማምለኩ አዱንያም ላይ ይሁን አኺራ ላይ ምን አይነት ጥቅም ያገኛል የሚሉ ነው ኢንሻአላህ የሚዳስስልን ማለት ነው። طيب ጥያቄ ስድስተኛ ጥያቄ ሱአል لماذا أرسل الله الرسل الله سبحانه وتعالى لماذا ለምንድነው أرسل الله የላከው الرسل መልእክተኞችን የላከው ለምንድነው? لماذا ለምንድነው أرسل الله የላከው الرسل መልእክተኞችን የላከበት ምክንያት ለምንድነው እነሱን የላካቸው የሚል ጥያቄ ነው የመጀመሪያው ጥያቄ ማለት ነው። ጀዋብ መልስ ለስድስተኛ ጥያቄ መልስ አርሰለሁም አላህ Subhanahu Wa Ta'ala ልኳቸዋል። መልእክተኞች አላህ Subhanahu Wa Ta'ala አርሰለሁም ልኳቸዋል። ለምን? ሊዳዕወቲ ጥሪ እንዲያደርጉ ኢላ ዒባደቲሂ እሱ ወደ ማምለክ ጥሪ እንዲያደርጉ ማለት ነው። ኢላ ዒባደቲሂ እሱ ወደ ማምለክ ጥሪ እንዲያደርጉ ልኳቸዋል። ወነፊ ሽርኪ ዐንሁ እሱ እንዲያመልኩ አላህ Subhanahu Wa Ta'ala እሱ እንዲመለክ ጥሪ እንዲያደርጉ ማለት ነው። ኢላ ዒባደቲ ማለት ምንድነው? እሱ እንዲመለክ ፍጡራን መኽሉቅ የተባሉ ሰው የተባለ ጂንም ከዚህ በፊት እንዳሳለፍነው ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊዕቡዱን ብሎ አላህ Subhanahu Wa Ta'ala ሰዎችንም ይሁን አጋንንቶች አልፈጠርኳቸውም እኔን ሊገዙ ቢሆን እንጂ ብሎ አላህ Subhanahu Wa Ta'ala። ስለዚህ አላህ መልእክተኞችን የላከበት ምክንያት ለምንድነው? ኢላ ዒባደቲ እሱ እንዲመለክ ጥሪ እንዲያደርጉ ኢላ ዒባደቲ ማለት ምን ማለት ነው? እሱ እንዲመለክ ጥሪ እንዲያደርጉ ማለት ነው። ቀጥሎ ወነፊ ሽርክ ዐንሁ ነፊ ለማድረግ ነፊ ማድረግ ማለት ምንድነው? ውድቅ ማድረግ ማለት ነው። አሽርኪ ማጋራትን ውድቅ ለማድረግ ከማን ዐንሁ ዐኒላሂ Subhanahu Wa Ta'ala ከአላህ Subhanahu Wa Ta'ala ማጋራትን ውድቅ እንዲደረግ ማለት ምንድነው? ነፊ ማለት ማስወገድ ማለት ነው። ማለት ሽርክ የሚባል ነገር ከአላህ Subhanahu Wa Ta'ala ውጭ ያሉ ነገራቶች ሁሉ የሚመለኩ የትኛውም ነገር ይሁን የሚመለክ ነገር ይሁን ነገራቶች ሁሉ እነዚህ ሊመለኩ አይገቡም፣ አላህ Subhanahu Wa Ta'ala የከለከላቸው ሐራም ነገራቶች ናቸው ብሎ እንዲያስተምሩና አላህ Subhanahu Wa Ta'ala ብቻ ኢላ ዒባደቲ እሱን ወደ መመለክ ወይም ሰዎችን እሱ እንዲያመልኩ ጥሪ ለማድረግ አላህ Subhanahu Wa Ta'ala ልኳቸዋል ማለት ነው። መልእክተኞችን በሚልክበት ሰዓት ማለት ነው። طيب እንግዲህ አላህ Subhanahu Wa Ta'ala በቁርአን ላይ እንደጠቀሰልን ነቢያቶች በብዛት ልኳል። በስም ዝርዝራቸው የተጠቀሱት በቁርአን ላይ ወደ 25 ነቢያቶች ነው እንግዲህ አላህ Subhanahu Wa Ta'ala ለኛ የጠቀሰልን። ከዛ ሌላ ግን አላህ Subhanahu Wa Ta'ala በግልጽ ደግሞ ቁርአን ላይ ነግሮናል ነቢያቶች እንደላከና እነዚህ የጠቀሳቸው አላህ እንደጠቀሰልን ነብዩ ሰለላሁ ዐለይሂ ወሰለም እንደነገራቸውና ከዛ ሌላ በቁርአን እንደተናገረና ከዛ ሌላ ደግሞ ያልተጠቀሱ ነቢያቶች በጣም ብዙ ነቢያቶች እንዳሉ በጥቅሉ አላህ Subhanahu Wa Ta'ala ነግሮናል ማለት ነው። طيب እንደማንም ነቢያቶች የተላኩበት ዓላማ ምንድነው? እነሱ አላህ Subhanahu Wa Ta'ala እንዲመለክ ተውሂድን እንዲያስተምሩና ሽርክን እንዲወገድና ሽርክ ውድቅ እንዲሆን እንዲያጠፉ ነበር የተላኩት ማለት ነው። طيب ለዚህ ማስረጃ قال الله تعالى قال على الله سبحانه وتعالى تعالى كف ያለው አላህ ወይም የላቀው የሆነው አላህ Subhanahu Wa Ta'ala አለ ወለቀድ አለ አላህ Subhanahu Wa Ta'ala ሱረቱ ነህል ላይ ወለቀድ በርግጥ በዐስና ልከናል ወለቀድ በርግጥ በዐስና ልከናል ፊ ኩሊ ኡማ በየህዝቡ ሁሉ ልከናል ፊ ኩሊ ኡመቲን በየህዝቡ ሁሉ ልከናል። ምንድነው የላከው አላህ Subhanahu Wa Ta'ala? ረሱላን መልእክተኛ ልከናል አለ አላህ Subhanahu Wa Ta'ala።
መልእክተኛ ልከናል። ምን የሚያደርጉ እነዛ መልእክተኞች? አኒዕቡዱላህ አላህ ስብሐነ ወተዓላ በብቸኝነት አምልኩ ብሎ የሚሉ ወጅተኒቡ ጣጉት ጣዖታቶችም ራቁ የሚሉ ጣዖት የሚመለኩ ነገራቶች ጣዖት ወደፊት ምን እንደሆነ ይፈስርልናል። ወጅተኒቡ ራቁ ብሎ የሚያስተምሩ የሆኑ መልእክተኞች አጣዖተ ጣዖቶችን ራቁ ብሎ የሚያስተምሩ የሆኑ መልእክተኞች ልከናል ይላል አላህ ሱብሓነሁ ወተዓላ። ጠይብ ጣዖት ያለው ምንድን ነው የሚለውን ሲፈስርልን ጣዖት ተብሎ የሚባለው ጣዖት ብሎ እዚህ ላይ የተጠቀሰልን ጣዖት የሚባለው አሸይጣኑ ሸይጣን ነው። አዳዒ የሚጠራ የሆነ ኢላ ዒባደቲ ወደ መመለክ ገይሪላህ ከአላህ ሱብሓነሁ ወተዓላ ውጭ ያለን አካል እንዲመለክ የሚጠራ የሆነ ምን ተብሎ ይጠራል? ጣዖት ተብሎ ይጠራል ማለት ነው። ስለዚህ ብዙ ጊዜ ያው ጣዖት ሲባል እኛ ጭንቅላት ላይ ትዝ የሚለን ምንድን ነው? ጣዖት ሲባል የሆነ ተጠርቦ ወይም ተቀርጾ የተቀመጠ የሆነ ቅርጽ ያለው ነገር ምናምን ነው አይደለ? ያ አይደለም ማለት ነው። ማ ዑቢደ ሚን ገይሪላህ ከአላህ ሱብሓነሁ ወተዓላ ውጭ የሚመለክ ነገር የትኛው ነገር ጣዖት ነው ማለት ነው። ጣዖት ነው ምንም ይሁን ሰውም ይሁን የፈለገ ነገር ይሁን ጂንም ይሁን ሰውም ይሁን እንደዚሁም እውነትም እንደ ጣዖትም የተሰራም ነገር ቢሆን ማለት ነው። ስለዚህ ከአላህ ውጭ የሚመለክ ነገር ሁሉ ምንድነው? ጣዖት ነው ማለት ነው። እና ጣዖት ቢባል ምንድነው? አሸይጣኑ ሸይጣን ነው፣ እንዳጠቃላይ ሸይጣን ነው። አዳዒ የሚጠራ ኢላ ዒባደቲ ወደ ማምለክ ገይሪላህ ከአላህ ሱብሓነሁ ወተዓላ ውጭ ያለን አካል ወደ ማምለክ የሚጠራ ተጣሪ ምንድነው? ሸይጣን ጣዖት ተብሎ ይጠራል ማለት ነው። ጠይብ ስለዚህ አላህ ሱብሓነሁ ወተዓላ እንደማንም መልእክተኞችን የላከበት ዓላማ ምንድነው? አኒዕቡዱላህ ወጅተኒቡ ጣዖት ነው። አላህን ተገዙ ብሎ ሰዎችን እንዲያስተምሩና ጣዖቶችን ራቁ ብሎ እንዲያስተምሩ ነው አላህ የላካቸው ማለት ነው። ጠይብ ወደ ሐዲሱ ስንሄድ ደሊል ከሐዲስ ወቃለ ሰለላሁ ዐለይሂ ወሰለም ነቢያችን ዐለይሂ ሰላቱ ወሰላም አሉ ወልአንቢያኡ ነቢያቶች አሉ እኽወቱን ወንድማማቾች ናቸው። እኽወቱን ነቢያቶች ምንድን ናቸው? ነቢያት ወንድማማቾች ናቸው። ወዲኑሁም ዲናቸው ደግሞ ዋሂዱን አንድ ዲን ነው ማለት ነው። ነቢያቶች የተላኩበትም ዓላማ አንድ ነው። የተላኩበትም ዲናቸው ምንድነው? አንድ ነው። እነሱም ምንድናቸው? ወንድማማቾች ናቸው ማለት ነው። ስለዚህ ዲን የሚባለው ነገር ዛሬ ከጊዜ በኋላ የመጣ ወይ ከነቢያችን ዐለይሂ ሰላም የተጀመረ አይደለም። እንግዲህ አንዳንድ የጥመት አንጃዎች ሊሆን ይችላሉ፣ ወይም ኩፋሮች ሊሆን ይችላሉ። እስልምና የተጀመረው በዚህ ዘመን በዚህ ክፍለ ዘመን የተለያየ ነገር ለማለት ይሞክራሉ። እስልምና የተጀመረው ዛሬ አይደለም። ከነቢያችን አደም ጊዜ ጀምሮ እስልምና ያለ በነቢያቶች አማካኝነት እያስተማሩት የመጣና ባይሆን በፍሩዕ ሊለያይ ይችላሉ። ነቢያቶች በህጋቸው ፍሩዕ በሆነ ቅርንጫፋዊ በሆኑ ጉዳዮች እርስ በርሳቸው ለምሳሌ የዒባዳ ጊዜያቸው የዒባዳ አይነታቸው ከይፍያ የተለያየ ነገር ሊለያይ ይችላል። ግን የመጡበት ትልቁ ተውሂድ የሚባለው ነገር አንድና አንዱ አላህ ሱብሓነሁ ወተዓላ በአንድነት እንዲመለክ የሚያስተምሩት ነገር ግን አንድ ነው። ነቢያቶች ምንድናቸው? አንድ ናቸው፣ ወንድማማቾች ናቸው፣ ዲናቸውም አንድ ነው ብሎ ነቢያችን ዐለይሂ ሰላቱ ወሰላም ገልጸውልናል ማለት ነው። ስለዚህ አላኩል አሕዋል ነቢያቶች እያንዳንዳቸው እነ ሙሳ እነ ዒሳ ኢየሱስ ሁሉንም የተላኩት ለምንድን ነው? አላህ ሱብሓነሁ ወተዓላ ብቻ ተገዙ ብሎ ለማስተማር ነው እንጂ ዒሳ አንድም ቦታ በመጽሐፋቸውም ይሁን በእነሱ መጽሐፍ ይሁን በየትኛውም ቦታ ምን አላለም? እኔን አምልኩኝ ብሎ የተናገረበት የለም። እውነት እነሱ ራሱ ቢረዱት ኖሮ ማለት ነው። ጠይብ አላኩል አሕዋል ለመጀመሪያ ጥያቄ መልስ ሰጠን ማለት ነው። ሊማዛ አርሰለ ላሁ አርሱላ ለሚለው ማለት ነው። ጠይብ ወደ ቀጣዩ ጥያቄ ስንሄድ ሱአል ጥያቄ ማ ሁወ ተውሒዱ ረቢ። እንግዲህ ቅድም ምን ብሎን ነበር? አንዋዑ ተውሒድ የተውሒድ አይነቶች ብሎን ነበር። እነዚያ የተውሒድ አይነቶች ሊነግረን ነው። እንግዲህ ተውሒድ ሲባል በሶስት ይከፈላል። ይሄ ክፍልፍል የተገኘው ከምንድን ነው? አላህ ሱብሓነሁ ወተዓላ ካወረደው ከቁርአን ነው። ምናልባት ከሐዲስ ተውሒድ ለሶስት ይከፈላል፣ ከቁርአን ተውሒድ ለሶስት ይከፈላል የሚል ነገር ባይኖርም የለም እና ይሄ ተውሒድ ለሶስት መከፈሉ አንድ ሰው እንግዲህ ዑለሞች ህዝባቸው ወይም ዑለሞች ቁርአንን በሚያስተምሩበት ሰዓት የማስተማሪያ ምናቸው ነው ዘዴያቸው ነው ማለት ነው እንጂ ሌላ ነገር የለውም ማለት ነው። ለምሳሌ እኛ የሆነ ነገር አንድ ሰው የሆነ ነገር በሚያስተምርበት ሰዓት ሰዎችን በሚረዳበትና ሰዎች በሚገባቸው ልክ ነው ማስተማር። በዛ ሁኔታ ነው መከፋፈል ያለበት ነገር ካለ እንደዚህ ይሄ እንደዚህ ይከፋፈላል ብሎ ሊያስተምር ይችላል። ስለዚህ ቁርአን ተውሂድን ስለ ተውሂድ በሚነግርበት ሰዓት ከነዚህ ከሶስት ነጥቦች አይወጣም ማለት ነው። ተውሂድ በሶስት ይከፋል። አንድ ተውሂደል አሩቡብያ የምንለው አለ። አላህ ሱብሓነሁ ወተዓላ በጌትነቱ ብቸኛ ማድረግ ኻሊቅ ራዚቅ መሆኑን በሁሉ ነገር ሙደቢር ሊኩል አሽያ ነገራቶች ሁሉ ተድቢር የሚያደርግ የሚያስተናብረው አላህ ሱብሓነሁ ወተዓላ መሆኑን የምናውቅበት የመጀመሪያ ተውሂድ አረብ የምንለው ወይም ተውሂድ ኡሉሂያ ብለን የምንጠራው አለ ማለት ነው። ሁለተኛ ደግሞ ተውሂደል ኢላህ ተብሎ የሚጠራ አለ። ተውሂደል
ኢላህ ወይም ተውሂደል ኡሉሂያ ብለን የምንለው አላህ ሱብሓነሁ ወተዓላ በአምልኮ ብቸኛ ማድረግ ማለት ነው። እንግዲህ ኩፋር ቁረይሾች ነቢያችን ዓለይሂ ሰላም የተላኩባቸው በዛ ዘመን ሲላኩ የነበሩ ያስቸግሩት አንቀበልም ያሉት ምን ነበር? ተውሂደል ኡሉሂያ የምንለውን ነው እንጂ ሩቡብያ ዛሬ ላይ እንግዲህ ሰዎች አንዳንድ ጀማዓዎች ሩቡብያን ብቻ በመጣራት ላይ የተጠመዱ ሰዎች ይኖራሉ። ይሄ ስህተት ነው። ሩቡብያ ማስተማር አለባቸው። አላህ ሱብሓነሁ ወተዓላ ኻሊቅ ራዚቅ መሆኑ ሙደቢር ሊኩል አሽያ ነገራቶች ሁሉ የሚያስተናብር መሆኑ ማስተማር አለባቸው። ከማስተማራቸው ምን መጨመር አለባቸው? አላህ በአምልኮም ብቸኛ መደረግ እንዳለበት ፈጣሪነቱ ብቸኛ እንደሆነም አምልኮ ላይ በሚመለክበት ሰዓት ብቸኛ እንደሆነ ማስተማርም አለባቸው ማለት ነው። ከዚህ ከራቁ ትልቁ ነገር ትተዋል። ምክንያቱም ይሄ እምቢ ያሉት ማን ነበሩ? በኩፋር በነቢያችን ዓለይሂ ሰላም ጊዜ ነበሩ እነ አቡ ለሀብ እነ አቡ ጀህል እነ ሌሎችም ጠማማዎች በዛ ሰዓት የነበሩት ሁሉ እምቢ ያሉት ምን ነበር? እቺ ላኢላሃ ኢለላህ የምትለው ተውሂደል ኡሉሂያን ማስገኘት ነበር የከበዳቸው ማለት ነው። ስለዚህ ትልቁ ነገር አንድ ተውሂደል ኡሉሂያ ልናስገኝ ይገባል። ስለዚህ ሁለተኛ የተውሂድ አይነት ምንድነው? ተውሂደል ኡሉሂያ ወይም ተውሂደል ኢላህ። ሶስተኛ አተውሂድ አስማ ወሲፋት አላህ ሱብሓነሁ ወተዓላ በስሞችና በባህሪዎቹ ብቸኛ ማድረግ። አላህ ሱብሓነሁ ወተዓላ ስሞች አሉት በቁርአን የነገረን ነቢያችን ዓለይሂ ሰላም በሐዲሳቸው ያስተማሩን። እንደዚሁም ባህሪዎች አሉ አላህ ሱብሓነሁ ወተዓላ እንደዚሁም በምን የነገረን በቁርአን የነገረን ነቢያችን ዓለይሂ ሰላም በሐዲሶች። እነዛ ሐዲሶች ሳናጣም ቁርአኑ ሳናጣም ሳንጨምር ሳንቀንስ አላህ ሱብሓነሁ ወተዓላ በነገረን ሱሐቦቹ በተረዱበት መልኩ አድርገን ያን መቀበል ማለት ነው። ስለዚህ በእነዚህ በሶስት ይከፈላሉ። ኢንሻአላህ ዛሬ የመጀመሪያ ሁለቶችን በአላህ ፈቃድ እናይና ሶስተኛውን በቀጣይ ላይ የምናይ ይሆናል ማለት ነው። ጠይብ ሱአል ጥያቄ ማሁወ ተውሂድ አረብ ማሁወ እሱ ምንድን ነው? ተውሂድ አረብ ተውሂድ ሩቡብያ ብለን የምንለው ተውሂድ አረብ ብለን የምንለው ወይም ተውሂድ አሩቡብያ ብለን የምንለው ምንድን ነው ብሎ ነው እንግዲህ የመጣልን ማለት ነው። ተውሂድ አሩቡብያ የምንለው ምንድን ነው? ጠይብ ጀዋብ እንግዲህ ይሄ ቃል በቃል ግልጽ ነው። ማሁወ ምን ማለት ነው? ተውሂድ አረብ አላህ ሱብሓነሁ ወተዓላ በጌትነቱ ተውሂድ ማለት ያው ብቸኛ ማድረግ ነው። ረብ ማለት ጌታ ማለት ነው። እንግዲህ በጌትነቱ አላህ ብቸኛ ማድረግ ማለት ምን ማለት ነው? ወደ አማርኛ ስናመጣው አላህ በጌትነቱ ብቸኛ ማድረግ ማለት ምን ማለት ነው? ጀዋብ መልስ ተውሂድሁ አላህ ሱብሓነሁ ወተዓላ ብቸኛ ማድረጋችን ነው። ተውሂድሁ አላህ ሱብሓነሁ ወተዓላ ብቸኛ ማድረጋችን ነው። በምን ቢአፍዓሊሂ በስራዎቹ አላህ ሱብሓነሁ ወተዓላ በሚሰራቸው በእያንዳንዳቸው ስራዎች አላህ አንድ መረዳት ሙዒን አጋዥ የሚባል ነገር እንደሌለውና እሱ ብቻ ሰሪና ቻይ መሆኑን ዐላ ኩሊ ሸይኢን ቀዲር መሆኑን ማረጋገጥና ቢአፍዓሊሂ በስራዎቹ ብቸኛ ማድረግ። ለምሳሌ ቢጠቀስ ከልኸልቅ መፍጠርን ይመስል አላህ ሱብሓነሁ ወተዓላ በሚፈጥርበት ሰዓት ማንንም ይህን ሁሉ ኸልቅ መክሉቃት በሚያስገኝበት ሰዓት ምን አልፈልግም? ረዳት አልፈለገም። ስለዚህ በስራዎቹ ብቸኛ ማድረግ አንድ መፍጠርን ይመስል። ሁለተኛ ተድቢር ማድረግን ይመስል። ተድቢር ብሎ ማለት ምንድነው? ማስተናበር ነገራቶችን እንዲሆኑ ማድረግ ማለት ነው። ፀሐይ መውጣት እንዲወጣ ማድረግ፣ ጨረቃን፣ ሌሊት፣ ቀን እነዚህ ነገራቶች ሁሉ የሚያደርገው ማለት ነው አላህ ሱብሓነሁ ወተዓላ ይህንኑ የሚያስተናብረው እሱ ነው ማለት ነው። ወገይሪሂማ ከነዚህ ውጭ ያሉ ነገራቶች ሁሉ አላህ ሱብሓነሁ ወተዓላ እንደሚሰራቸው ብቸኛ በመስራቱ ላይ ብቸኛ መሆኑን ይህን ምን ማድረግ ነው? መቀበል። ተውሂድ አረብ ተብሎ ወይም ተውሂድ ሩቡብያ ብለን እንጠራዋለን ማለት ነው። ቃለ አላሁ ተዓላ አላህ ሱብሓነሁ ወተዓላ አለ አልሐምዱ ምስጋና የተባለው በአጠቃላይ ኢስቲግራቅያ ትባላለች። ምስጋና የተባለው በአጠቃላይ ሊላሂ ለአላህ ሱብሓነሁ ወተዓላ ይገባው አለ አላህ ሱብሓነሁ ወተዓላ። ምን አይነት ነው? አላህ ረቢል ዓለሚን የዓለማት ሱብሓነሁ ወተዓላ የዓለማት ምን የሆነ ጌታና እንደዚሁም ተንከባካቢ ለሆነው ጌታ ለአላህ ሱብሓነሁ ወተዓላ ይገባው ማለት ነው። ስለዚህ ረቢል ዓለሚን አላህ ሱብሓነሁ ወተዓላ የዓለማት ጌታ ነውና የዓለማት እንደዚህ ምንድነው? ተንከባካቢ ነው። ሲንከባከብ ምንድነው? በብቸኝነት አንድም ሙዒን ረዳት ሳይኖረው ማለት ነው። ስለዚህ ተውሂድ ሩቡብያ አላህ ሱብሓነሁ ወተዓላ በብቸኝነት በስራዎቹ ብቸኛ ማድረግ ማለት ነው። ጠይብ ወቃለ ሰለላሁ ዐለይሂ ወሰለም ነቢያችን ዐለይሂ ሰላም አሉ አንተ አሉ እንግዲህ አላህን ሱብሓነሁ ወተዓላ ሲገልጹ አንተ ጌታዬ ሆይ አንተ እኮ ረቡ ሰማዋት የሰማያት ጌታ ነህ፣ ወልአርዲ እንደዚሁም የምድር ጌታ ነህ ብሎ ገልጸውታል ማለት ነው። ስለዚህ አላህ ሱብሓነሁ ወተዓላ የሰማይም የምድርም ጌታ ነው። የሁሉም ጌታ የሁሉም ጌታ ከሆነ የሁሉም ምንድን ነው? ፈጣሪም ነው ተንከባካቢም ነው። ስለዚህ በጌትነቱ ምንድን ነው? ብቸኛ የሆነ ጌታ ነው ማለት ነው። ስለዚህ ተውሂድ ሩቡብያ ማለት ምን ማለት ነው? አላህ በስራዎቹ ብቸኛ ማድረግ ማለት ነው። ጠይብ
ቀጣይ ጥያቄ 8 ሱአል ማ ሁወ ተውሂዱል ኢላህ ተውሂደል ኢላህ ብለን የምንጠራው ወይም ተውሂደል ኡሉሂያ አላህ ስብሐነሁ ወተዓላ በአምልኮ ብቸኛ ማድረግ ማለት ነው። ማ ሁወ ምን ማለት ነው? ማ ሁወ ምን ማለት ነው? ተውሂዱል ኢላሂ አላህ ስብሐነሁ ወተዓላ በአምልኮ ብቸኛ ማድረግ ማለት ምን ማለት ነው? እንግዲህ ጥያቄ ይሄ ነው። ሁወ አለን ጀዋብ ሲያመጣልን መልስ ጀዋብ ሁወ ይህ ተውሂድ ኡሉሂያ ተብሎ ወይም ተውሂድ ኢላህ ተብሎ የሚጠራው ሁወ እሱ ኢፍራዱሁ አላህ ሱብሓነሁ ወተዓላ ብቸኛ ማድረግ ነው። ቢልዒባደቲ በአምልኮ ብቸኛ ማድረግ ነው። እንግዲህ የአምልኮ ዘርፎች በተለያየ ሁኔታ ይጠቀሳሉ። ወደፊትም እንደ ምሳሌ የተወሰነ ይጠቅስልናል። በተለያየ ሁኔታ ይጠቀሳሉ። ስለዚህ እነዚህ የአምልኮ ዘርፎች ለማን ማድረግ? ለአላህ ሱብሓነሁ ወተዓላ ብቻ ማድረግ ማለት ነው። ላኢላሃ ኢለላህ የምታስፈርደው ቀጥታ ትርጉሟ መስጠት። ለዛም ነበር ቅድም ስናነሳ እንደነበረውም ኩፋር ቁረይሾች እምቢ ያሉትና አንቀበልም ያሉት ለዛ ነበር። ምክንያቱም ላኢላሃ ኢለላህ ወይም ተውሂደል ኡሉሂያ ላኢላሃ ኢለላህ የምትለው ቃል ራሱ ቁሉ ላኢላሃ ኢለላህ ቱፍሊሑን ሲሏቸው ነቢያችን ዓለይሂ ሰላቱ ወሰላም አጀዐለል አሊሀተ ኢላሃን ዋሂድ አሉ። ጌታ ይህን ሁሉ ጌታዎች አንድ አደረገ እንዲህ ብሎ አሉ። እነሱ ምን አላህን በብቸኝነት ኢፍራድ አድርጎ ብቸኛ አድርጎ ማምለኩ ምን አደረጋቸው? ከበዳቸው ማለት ነው። ስለዚህ ተውሂድ ኡሉሂያ ተብሎ የሚጠራው ምንድነው? አላህን በብቸኝነት ማምለክ ማለት ነው። በብቸኝነት ማምለክ ምንም ነገር የዒባዳ ዘርፎች ወይም የዒባዳ የአምልኮ ዘርፎች ከአላህ ውጭ ላለ አካል ሳንሰጥ ማለት ነው። ጠይብ ለምሳሌ ከዱዓኢ ዱዓን ይመስል ዱዓ ማለት ያው እንግዲህ መለመን ይመስል ይሄ የሚገባው ለማነው? ለአላህ ሱብሓነሁ ወተዓላ ነው። ባይሆን ኸልቅ መለመን ወይም ኸልቅ መጠየቅ ወይም ኸልቅ ፍጡራን ድረሱልኝ እርዳኝ ማለት ያው በተለያየ መስፈርት የሚቻልበት ሁኔታ ሊኖር ይችላል። ለምሳሌ አቅም ባለው አጠገባችን ሆኖ አቅም ኖሮት የሆነ ገኛን ማገዝ የሚችለው ነገር የትኛው ሰው አግዘን ማለት ይቻላል። ያ አይደለም አሁን እዚህ ላይ የተጠቀሰ ያለው ሰው በማይችለው ፍጡር ሆኖ በማይችለው አላህ ሱብሓነሁ ወተዓላ እንጂ ሊያደርገው የማይችለውን ነገር ለፍጡር መስጠት ማለት ነገሩ የሚያሳካው ማድረግ የሚችለው ማን ነው? አላህ ሱብሓነሁ ወተዓላ ብቻ ሆኖ ሳለ ግን ለፍጡር ምን ማድረግ እንደዚህ አድርግልኝ ብሎ መለመን አይቻልም ማለት ነው። ማይችለው ነገር እንደዚህ ቢችል ራሱ ሩቅ የሆነን አካል ምን ማድረግ መለመን ድረስልኝ ማድረግ ዱዓ ማድረግ ይሄን አይሆንም። ስለዚህ ዱዓ ለማን ነው? ለአላህ ሱብሓነሁ ወተዓላ ብቻ ነው ማለት ነው። ከዱዓኢ ዱዓን ይመስል ወዘብሒ ማረድ ይመስል ወነዝሪ ስለት ይመስል እነዚህ ነገራቶች ሁሉ ዒባዳ ዘርፎች የአምልኮ ዘርፎች ናቸው። ስለዚህ የሚገቡት ለማን ነው? ለአላህ ሱብሓነሁ ወተዓላ ብቻ ነው። ነዝር ዘብሕ ነው። ነዝር ማለት ስለት ማለት ነው። እንደዚሁም ዘብሕ የምንለው ደግሞ እርድ ማረድ ለአላህ ነው ማለት ነው። ጠይብ ቃለ አላሁ ተዓላ አላህ ሱብሓነሁ ወተዓላ አለ ምን አለ? ወኢላሁኩም ጌታችሁ እኮ አለ ወኢላሁኩም ጌታችሁ ኢላሁን ጌታ ነው፣ ዋሂዱን አንድ የሆነ ጌታ ነው። የእናንተ አምላክ አንድ የሆነ ጌታ ነው። ላኢላሃ ላ የለም፣ ኢላሃ ጌታ አምላክ የለም፣ ኢላ ሁወ እሱ ቢሆን እንጂ አንድም ጌታ የለም። ሁወ አርረሕማኑ ረሒም ሁወ እሱ አላህ አርረሕማን እጅግ በጣም አዛኝና አርረሒም እጅግ በጣም ሩህሩህ የሆነ አዛኝ የሆነ ጌታ ነው ብሎ አላህ ሱብሓነሁ ወተዓላ ገልጾልናል ማለት ነው። ጠይብ ስለዚህ ጌታችን አላህ ሱብሓነሁ ወተዓላ አንድ የሆነ ኢላሁን ዋሂድ አንድ የሆነ ጌታ ነው ማለት ነው። ስለዚህ ሊመለክ የሚገባው ሊሰገድለት ጎንበስ ሊባልለት የሚገባው ለማን ነው? አንድና ብቸኛ ለሆነው ነገራቶች ሁሉ ፈጻሚ ለሆነው ለአላህ ሱብሓነሁ ወተዓላ ብቻ ነው ማለት ነው። ጠይብ ወቃለ ሰለላሁ ዐለይሂ ወሰለም ነቢያችን ዐለይሂ ሰላም አሉ ፈልየኩን ይሁን አሉት። እንግዲህ ሙዓዝ ብኑ ጀበል ረዲየላሁ ተዓላ አንሁ ወደ የመን በላኩበት ጊዜ ሲያስተምሩት ምን አሉት? ሄደህ አስተምር በሚሉበት ሰዓት ምን አሉት? አወለ ማ ተድዑሁም ኢለይሂ ሸሃደቱ አን ላ ኢላሃ ኢለላህ ፈልየኩን ይሁን አወለ ማ ተድዑሁም አወለ ማት የመጀመሪያ ማ ተድዑሁም የምትጠራቸው ህዝቦች መጀመሪያ የምትጠራቸው ይሁን ማ ተድዑሁም ኢለይሂ ማለት ኢለይሂ ማለት ወደሱ ማለት ነው። ወደሱ የምትጠራቸው ይሁን ምን ሸሃደቱ መመስከር ይሁን መመስከር ይሁን ምን ብሎ አላ የለም ብሎ ኢላሃ ጌታ የለም ኢላላህ አላህ እንጂ በሐቅ በእውነት የሚመለክ ጌታ የለም ብሎ ወደ መመስከር ይሁን መጀመሪያ የምትጠራቸው ብሎ ነቢያችን ዓለይሂ ሰላም አስተምሮታል ማለት ነው። ስለዚህ ከሁሉም በላይ ከየትኛው የሚቀደው ምንድነው? ኡሉሂያ ተውሂድ የሚባለው ነገር ሆኖ ከተውሂድ ማን አምልኮ ዘርፍ ለማንም ሳንሰጥ ለአላህ ሱብሓነሁ ወተዓላ ብቻ ማድረግ ማለት ነው። እንደማንም ተውሂድ ኡሉሂያ ማለት ይህን ይመስላል። ከቁርአንም ከሐዲስም ማስረጃ አምጥቶልናል ማለት ነው።
ሙተፈቁን ዐለይህ ሐዲሱ ቡኻሪና ሙስሊም ዘግቦታል። ወፊ ሪዋየት አልቡኻሪይ ወፊ ሪዋያ በዘገባ አልቡኻሪይ ለቡኻሪ በሆነ ዘገባ ዘገባው በሚዘግቡበት ሰዓት ትንሽ ለየት ያለ ነገር ያለውን ሊያመጣልን ነው። ኢላ አን ዩወሒዱላህ ማዕናው አንድ ነው፣ ትርጉሙ ተማሳይ ነው። ፈልየኩን አወለ ማ ተድዑሁም ኢለይህ መጀመሪያ የምትጠራቸው ይሁን ካሉ በኋላ ነቢያችን ዓለይሂ ሰላም እንደ ቡኻሪ ዘገባ ከሆነ ምን አሉ? ኢላ አን ዩወሒዱላህ አላህን አንድ ብቸኛ እንዲያደርጉ፣ አላህ አንድ እንዲያደርጉ ብቸኛ እንዲያደርጉ ጥራቸው። እንግዲህ የዚህ የቡኻሪ የሙስሊም ዘገባ ምን አለው? ኢላ ሸሃደቱ የሚል ነው ማለት ነው። የቡኻሪ ዘገባ ደግሞ ምንድነው? የመጀመሪያ ሁላቸውም ተማሳይ ነው። እንግዲህ እዚህ ላይ ያለው የሁላቸውም ምንድነው? ተማሳይ ነው። ፈልየኩን አወለ ማ ተድዑሁም ኢለይህ ቡኻሪና ሙስሊም ሁሉም እንደዚህ ከዘገቡ በኋላ የቡኻሪ ምን ይላል? ኢላ አን ዩወሒዱላህ አላህን ብቸኛ ወደ ማድረግ እንድጥራቸው ብሎ ዘግቦታል ማለት ነው። ጠይብ ያው የቃል መለየት ትርጉሙ ተማሳይ ቢሆንም ቃሉ ግን ልዩነት ያለውን ነገር ሊያመጣልን ፈልጎ ነው ማለት ነው። ጠይብ ስለዚህ ተውሂደል ኡሉሂያ ብሎ ማለት ይሄ ነው ባጭሩ ማለት ነው። ተውሂደል ሩቡቢያ ማለት ደግሞ ምን ማለት እንደሆነም አሳልፈናል። ኢንሻአላህ እኛም ዛሬ እዚህ ላይ ደርሶ ሳይበዛ እዚህ ላይ እናቁመውና በቀጣይ ደግሞ ተውሂድ አልአስማ ወሲፋት አስማ ወሲፋት አላህ ሱብሓነሁ ወተዓላ በስሞችና በባህሪዎቹ ብቸኛ ማድረግ የሚለውን ምናይ ይሆናል። አላህ ሱብሓነሁ ወተዓላ ሰምቶ የሚጠቀሙና በተግባር የሚያውሉና ዛሬ ተውሂድን በትክክል አስገኝተው ነገ ቂያማ ቀን አላህ ሱብሓነሁ ወተዓላ ፊት ምንም ያለ ምንም ኪሳራና ያለ ምንም ጭንቀት በደስታ አላህ ሱብሓነሁ ወተዓላ ፊት ከሚቀርቡ ሰዎች አላህ ያድርገን። ወላሁ ሱብሓነሁ ወተዓላ አዕለም። ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።